ወንድሜንም አሳመሰል ታስታለኝ አንቺ ወልሽ እንዳልጥሽ ቆይ እሺ ይወጣል አንቺ ቁጭ በይ ዞር በል ውጣ እንደው ከዚህ ቤት ከቤት ውጣልኝ አልነግርህም አንቺ ሴትዮ ዛሬ ልጅ የሚያኖረው ገንዘብ አንተ ህክምና ትሄዳለህ። ዝም ብሎ ጸበል አሁን እኔ ጸበል አራሌ እኔ ትክክለኛ ሰው እኮ ነኝ። ቡና ስናፈላ ራሱ ስኒውን የሆነ ነገር ያደርጉታል ምናምን ነገር ዝም ይባክሽ እንዴ ለምንድን ነው አምስ ዝም ይባክሽ ነው ምናምን የሚሉኝ። ያው ታናሽም ስለሆንኩኝ ሲቆጡ ዝም ነው የምለው እና የተለየ ነገር ያው አያለሁ። እኔ ማሞት ነው የምፈልገው። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት አብርሃም ራሱን በምላጭ እንትን ምንድነው የሚባለው አርጓል። ራሱን መረሻል ነው የሚባለው እኛ የምናውቀው አማርኛ። ብቻ ራሱ ላይ እንደዚህ አይነት ጥቃት አድርሷል። ዞሮ ዞሮ ወዲያው በጨርቅ ጠቅልያውል ነበረ። እሱን እንግዲህ ብዙ ደም ሳይፈሰው ሆስፒታል ለማድረስ ሙከራ አድርገናል። አሁን ሆስፒታል ነው ያለው። እህትየዋ ግን ቤት ውስጥ እንደገባች ሰምተናል። በጣም በሚያሳዝንና በሚገርም ሁኔታ ደግሞ አልመጣችም። እንዲነገራት አድርገን ነበር፣ ግን እሷ የራሱ ጉዳይ አይነት በሚመስል ሁኔታ ምንም አላለችንም። ሰው የግድ መመለስ ስለነበረብኝ አሁን ወደ ቤታቸው ድጋሚ ተመልሻለሁ። ከሷ ጋር ቆይታ አደርጋለሁ። በተለይ አደረገች ያለችኝ እህትየዋ አድርገው ሊሆን ይችላል ብላ ያሰበችው ነገር ካለ በሱ ዙሪያ ከሷ ጋር ቆይታ የሚኖረኝ ይሆናል ማለት ነው። እውነት ሰምታ ነው ዝም ያለችው ወይስ ሳትሰማ ነው የሁሉ ነገር እስካሁን ወደ ሆስፒታል ያልመጣች የሚለውን የምናረጋግጥ ይሆናል ማለት ነው። ውድ ተመልካቾቼ እንደተለመደው ግን እናንተ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልሰማ ሰው እንዲሰማ ላልደረሰ ሰው እንዲደርስ ማድረጋችሁ እንዳትተው። በተለይ ደግሞ ከእናንተ በትልቁ ሰሞኑን ሰፖርት እየተደረኩ ያለሁት ቻት ስቲከር እና ሱፐር ስቲከር በጣም አመሰግናለሁ። ለሱ ለምትሰጡኝ ሰዎች በሙሉ ምስጋናዬ ላቅ ያለ ነው። አሁንም ቀጥሉ፣ መስጠታችሁን አትሰስቱ ለማለት ሞክራለሁ። ወዳለሁ። አሁን ወደ ውስጥ ገባለሁ። አሁን ነው ገባች የተባለው። አብረኸኝ አንተም ሆንሽ ንግባ። ገብታለች ግን እኮ ሰላም ነው። እንዴት ነሽ? ወይዘሮ አስቴር እስክንድር እባላለሁ። ወንድምሽ ሆስፒታል እንደገባ ሰምተሻል? እኔማ አሁን ነው የነገሩ እኮ ተነግሮሽ እንዴት አልመጣሽም ብዬ ነው። አሁን ነው ገና ከስራ መግባት ነው። አሁን ከስራ መግባት ነው። እሺ፣ ለማንኛውም በሱ ዙሪያ ምርመራ እያካሄድን ነበርና እኛ የህግ አካላቶች ነን። ስለዚህ ራሱን ሊያጠፋ የሞከረበት ምክንያትና ኬዞቹን ማጣራት ስላለብን የተወሰነ ቆይታ ማድረግ እንችላለን አንቺ ጋር። ማን? እኔ እስክንድር እባላለሁ። የግል መርማሪ ነኝ። ሁኔታውን ማጣራት ስላለብኝ ነው ዛሬ እዚህ ቤት የተገኘሁት። ምን መታወቂያ ልታሰጥ ይችላል? ይቻላል፣ ችግር የለውም። ይኸው እሺ። ጀመረ የራሱ ጉዳይ ነው እሱ እኮ። አሁን እኛንም ቤተሰቡንም ችግር ውስጥ ከተታው ራሱ ነው እኮ። ስለሱም አጠቃላይ ስለ ሁኔታው ማወቅ ስላለብን ነው። ገብቶሻል? አሁን እሱ ሆስፒታል ነው ያለው። በእርግጥ ደህና ነው። ነገር ግን ለምንና እንዴት እንደተካሄደ ማወቅ ስላለብንና ሁኔታውን ማጣራት ስላለብን ነው እዚህ ውስጥ የመጣ ነው እንጂ ቤተሰቡን ችግር ውስጥ ለመክተት ፈልገን አይደለም እንጂ ፖሊስ ምናምን ሰብስበን ይዘን መምጣት ጠፍቶን አይደለም። ሰው እንግባና እንነጋገር አይሻልም? እሺ ንግባ። እሺ በጣም አመሰግናለሁ። እንተዋወቅ መጀመሪያ። አስቴር እባላለሁ። እሺ አስቴር፣ እኔ እንዳልኩሽ መርማሪ ጋዜጠኛ እስክንድር እባላለሁ። የወንድምሽን ጉዳይ እንዳጋጣሚ እኔ ይዤው ነበርና
ከሱ ጋር በተገናኘ ነው ልናወራሽ የፈለግነው። ፍቃደኛ ስለሆነች በጣም አመሰግናለሁ። ችግር የለም። እሺ አስቴር፣ እስኪ ስለ አንቺ ንገሪኝ። ከአብርሃም ጋር እና ደግሞ ከእህቱ ከኪዲ ጋር ከቅድስት ጋር ያላቸውን ግንኙነት እስኪ አጠቃላይ ንገሪኝ። እንዴት ነበር አስተዳደጋችሁ፣ ሁኔታችሁ፣ ቤተሰቦቻችሁ? አስተዳደጋችን ጥሩ ነበር። አሪፍ ቤተሰብ ነው ያሳደገን። አባታችንም ባለ ሰዓት ጥሩ ቤተሰብ ነበረ። እናታችንም አሁን በቅርብ ነው የሞተችው። እንደ 10 ዓመት ሆኗታል። ግን አባታችን ከሞተ በኋላ ከእናታችን ጋር ነበረ የምንኖር የነበረው። እናታችን ከሞተች በኋላ ደግሞ ያው ኃላፊነቱ እኔ ላይ ወደቀ። ሙሉ በሙሉ የቤተሰብ ኃላፊ ነው የሆንኩኝ እና እንደዚህ እያልን እየኖርን እያለን በመካከል ወንድማችን የሆነ ሀሳብ አቀረበ። ሀሳቡን ደግሞ እኔ አልተቀበልኩትም። ሀሳቡ ጥሩ አልነበረም። ከጥሩ ጓደኞች ጋር አልነበረም የገጠመው። ጓደኞቹ ናቸው ሀሳቡን ያመነጩለትና ብር እንደዚህ ብለህ ቤቱ ቢሸጥ ቤት አላችሁ አይደል እንዴ? የቤተሰቦች ቤት አይደል እንዴ? የራሳችሁ ንብረት አይደል እንዴ? ይሉታል። እና በዛ ምክንያት ልጁን አነሳሱትና ልጁ ወደ ቤት መጥቶ ቤቱን መበጥበጥ ጀመረ። ቤቱን መበጥበጥ ጀመረ። እሺ። ረብሻ ያነሳል። ሀብት ቤቱ ንብረቱ ተሽጦ ቤት ይሰጠኝ፣ ብር ይሰጠኝ፣ መኪና ገዛለሁ፣ ራይድ እሰራለሁ ይላል። ግን እኔ ደግሞ እንዲሸጥ አልፈለኩም። እሱ ቤቱ ይሸጥ ነው ያለው። ኢቭን ባይሸጥ እንኳን ቢያንስ በካርታው ተበደሩልኝና የሆነች የገቢ ምንጭ ማግኘት አለብኝ ነው የሚለው። ያ ደግሞ አሁን ልጁ ይሰራበታል ብዬ ስላላመንኩ ነው እኔ። ልጁ ከአጉል ጓደኛሞች ጋር የገጠመው። ጓደኞቹ በጣም መጥፎች ናቸው። ውጭም ያድራል። ሌላ ነገሮችንም ያስለመዱት እነሱ ናቸው። እና እነሱ ብር ስለሚፈልጉ ብሩን እንዴትም አድርጎ እንዴት ይዟላቸው እንዲሄድ ነው የሚፈልጉት። እኔ ደግሞ ይሄ ነገር አልተመቸኝም። ማለት መኪና ብቻ አይደለም እኮ የገቢ ምንጭ የሚያስገኛል። ሌሎች ስራዎችንም ሰርቶ እኮ መኖር ይችላል። እነሱም የሚሰሩ ቢሆንና የሚለወጡ ቢሆን አሁን የግድ መኪና አያዝም። መኪና ማዘዝ እኮ አይጠበቅበትም። ስለዚህ በራሱ ተፍጨርጭሮ የሆነች ነገር ይስራ። የቀን ስራ የሚሰራ ነበረ። የማይሰራው በጣም ዘርፈ ብዙ ሙያ ነበረው፣ ይሰራ ነበረ። ከዩኒቨርሲቲ ከተመረቀ በኋላ ይሰራል። የገቢ ምንጭም ያገኝ ነበረ። ከነሱ ጋር ከተማ በኋላ ተከበላሽ። ስለዚህ አሁን እኔ እንደዚህ ገንዘብ ብንሰጠው የባሰ ህይወቱ ይጠፋልና ይበላሻል በሚል ልጁን ገንዘብ። ስለዚህ አሁን አንቺ አሁን ያሰብሽው ለሱ ነው እንጂ ላንቺ አይደለም ነው? እኔ እንደዛ ነው። እሱ ግን እንደዛ አልተረዳኝም። ኢቭን ታናሽ እህቱ ራሱ እህታችን አሁን በጣም ምሁር ናት፣ ታስባለች ለሱ በጣም። እሱ ሲበሳቆል ማየት አትፈልግም። እሱ ሲለወጥ ነው ማየት የምፈልገው። ሀሳቡን ደጋፊ ናት። እሱ አሁን የሆነ ነገር ብንሰጠው ሰርቶ ይለወጣል የሚል አስተሳሰብ ነው። እሷ ደግሞ ገና እድሜዋ ጩጬ ናት፣ ትንሽ ናት። ይህን ነገር አልተረዳችሁም። እኔ ደግሞ የበለጠ ገንዘብ ካገኘ የባሰ ይበላሻል ነው፣ ከዚህም የበለጠ ይበላሻል በሚል ሀሳብ ነው እንጂ እኔ ለእንትን አስቤ አይደለም ለመጥፎ ነገር። ወንድሜ ነው፣ ቢለወጥ ደስ ይለኛል። የሱን ለውጥ ለእኔም ለውጥ ደስ ይለኛል። ግን አሁን ገንዘብ ብንሰጠው የባሰ ሌላ ነገር ውስጥ ይገባል በሚል አስቤ ገንዘብ ልሰጠው ማለት ነው። ይሄ ማሰብ ጥሩ ነው። አንድ ሰው ለወንድሙ ለእህቱ፣ በተለይ አንቺ እንደ እናት ሆነሽ ስላሳደግሻቸው ማሰብሽ ትክክል ነው። ግን ይሄ ልጅ ዩኒቨርሲቲ ተመርቆ ከወጣ በኋላ ስራ አጥቶ ተንገላቷል አይደል? እሱንስ እንዴት አላሰብሽውም አንቺ? አስቤዋለሁ። ማለት በፊት እኮ እየሰራ ራሱ ይማር ነበር። ኢቭን ዩኒቨርሲቲ እየሰራ ራሱ ይማር ነበር። እየተማረ ይሰራ ነበር። እየሰራም የገቢ ምንጭ ማግኘት እድል ነበረው። ኢቭን ከወጣ በኋላ ደግሞ ሞር ትምህርት የለበትም። ቆይ አይደለም የዛን ዩኒቨርሲቲ ያለ ጊዜ አንቺ ብር አትልኪለትም ነበር? የተወሰነ ልክለት ነበር። ግን እርግጠኛ ነሽ ትልኪለት ነበር? እርግጠኛ ነሽ ትልኪለት ነበር? አዎ ሲሄድ ትራንስፖርት ምናምን ሰጠዋለሁ። አሁን ይኸውልሽ መረጃኛውን ሰብስበን ነው የምንመጣው። ዝም ብለን አንመጣም ወደዚህ ቤትና ስናጣራ ግን ምንም አይነት ብር እንደማይሰጠው ከእናንተ ነበር የነገረን። ዩኒቨርሲቲ ላይ እያለ ካምፓስ ውስጥ እያለ አልክለት። ለምን ያው እዛ ኮስት እንትን አላቸው። ምግብም ከዩኒቨርሲቲ ነው የሚመገቡት። ዶርም አላቸው። የሚኖሩትም እዛው ነው።
ብዙ የወጪ ምንጭ አለበት ብዬ ስለማላስብ ገንዘብ አልክለት። ሲመጣ ግን ለእረፍት ጊዜ ሲመጣ ያው መሳፈሪያ ትራንስፖርት ምናምን ሰጥቼው ነው የሚሄደው። ስለዚህ አንቺ የምትሰጪው የትራንስፖርት ብቻ ነው። እዛ ግን ላይፍ አለው፣ ጓደኞች አሉት፣ ወጣት ነው። እንደ ወጣት ደግሞ ሊያምረው መብላት መጠጣት የሚፈልገው ነገር ይኖራል። ያን ነገር እንዴት አላሰብሽውም? ማለት ትንሽ ወንድምሽ ስለሆነ ብዬ ነው ሲመስለኝ። የእድሜ ጋባችሁም ሰፊ ነው። ሰፊ ነው። እኔ መጀመሪያ ነኝ። ስለዚህ በደንብ ነገሮችን አንቺ አንደርስታንድ ማድረግ ትችላለሽ። እችላለሁ። ለምን አላገዝሽውም ታዲያ ዩኒቨርሲቲ ላይ እንደዛ ሞር? እኔ ምን አስባለሁ መሰለህ፣ ለወንድሜም ሆነ ለእህቴ ብዙ የገቢ ምንጭ ያለችን ያው የቤት ኪራይና የቤት ኪራይ ብቻ ናት በቃ። እና እሷን ደግሞ ለቤት ለአስቤዛ ለመሳሰሉ ታሪኬ ብዙ አይተርፈኝም። ሞር አሁን ይኸውልሽ እኔ አሁን ህፃን አይደለሁም። አሁን የምትናገሪውን ነገር በስትክክል አስበሽ ተናገሪ። እህትሽ ወይም ወንድምሽ የምትይውን ነገር ሊያምኑሽ ይችላሉ። እኔ ግን ልትሸውጂኝ አትችይም። ምክንያቱም እዚህ ቤት እየኖርሽ ውጭ ላይ ወደ 8 እና 9 ሰርቪስ ቤቶችን እያየው ያቺ ብር ብለሽ አቅለለሽ ነገረሽ ልታስረጅኝ አትሞክሪ። አሁን በግልጽ ነው እያወራን ያለ ነው። እኔ አሁን በጣም ተናድጄ ስለመጣሁ ነው። ምክንያቱም ለወንድምሽ እንዴት አትመጭም? ታሞን ያለው አይደል እዛ ጋር እንዴት ሄደሽ እንኳን አይዞ እግዚአብሔር ማረ እንዴት አትዩ? በቅርብ ጊዜ ከስራ ስገባ አሁን ነው የነገሩኝ እንጂ መሄዱ አለመሄዱ አይደለም። ሲጀመር አንተ ምንድን ነህ? ጋዜጠኛ። አንተም እኮ አይመለከትም። በደንብ ነው የሚመለከት። አሁንማ ገባው ኦልሬዲ ነካው ተነካካው። አይመለከትም። ይኸውልሽ በመጀመሪያ ደረጃ እኔ እዚህ ቤት ነበርኩ፣ እሱ ራሱን ሲቆርጥ እዚህ ቤት ቁጭ ብዬ ማለት ነው። ስለዚህ ለረጅም ሰዓት ነው እየጠበቅንሽ ያለ ትመጣለች ተብለሽ። እህትሽ ወዲያው ነበር የደወለችልሽ። ስራ ላይ ነኝ ብለሽ ነው የዘጋሽው። ታውቃለህ፣ እየቸኮልኩ ነው የመጣሁት። ግን አልቸኮልሽም እንዴ? 4 ሰዓት ቆይተሽ እየቸኮልኩ ነው የመጣሁት ስትይ ትንሽ አታፍሪ እኮ? ይኸውልህ ትራንስፖርት አለ፣ ሌላ ስንት ነገር አለ። ራሴን ጠብቄ ነው የምመጣው። እንደሱ እኮ የግድ እሱ ጋር ደርሳለሁ ብዬ ስጣደፍ ደግሞ ራሴ መጉዳት የለብኝም። በምንድን ነው የምትጎጂው? ምን ሊጎዳ? 4 ሰዓት ሙሉ ቆይተሽ ነው? ልገጭ እችላለሁ። ቀስ ብዬ ነው የምመጣው። ራሴን ማጣት አልፈልግም። ሲጀመር እሱ የራሱ ጉዳይ ነው። እንዴ ወንድምሽ አይደለም? አንተም አይመለከትም። ሲጀመር ምን እኔ በሚመለከተኝ ልክ ገብቻለሁ። ይኸውልሽ አሁን አንቺ እንደምትይው የማይመለከተኝ አይነት ሰው አይደለሁ። በቃ ገብቼ ይመስለኛል። ከጓደኞቹ መካከል አንዱ አንተ ነህ። አዎ ጓደኛው ነኝ። እና አንተ ነህ ቤቱን ንብረቱን ሸጦ ወይ ደግሞ በብድር አስይዞ ገንዘብ እንዲያመጣ የምታዘው አንተ ነህ። አንቺ ለምን እንደዛ አሰብሽ? በቃ ልጁ ልጁ በፊት እንደዚህ አልነበረም። እሺ ትሁት ነበር፣ ምስኪን ነበር። ምክንያቱም አይጠይቅም ምንም ጥያቄ ስለጠየቀም አይደለም። አከራይተሽ እየበላሽ ወሩ ሙሉ እንደፈለግሽ ያን ብር እያረግሽው፣ እሱ ግን ቢያንስ 1000 ብር እንኳን የትራንስፖርት የእንትን ብሎ ጠይቆሽ አያውቅም። ለዛ ነው ምስኪን ነበር የምትይው። ምስኪን ነበር። አዎ በጣም አገናዛቢ ነበረ። አሁን ላይ ያ ሀሳቡ የት ሄደ? የዛኔ የነበረውና አሁን ያለው እስኪ ንገሪኝ። ምንድን ነው የዛኔ እንደዚህ ያደርግ ነበር፣ አሁን እንደዚህ ያደርጋል አያደርግም ብለሽ ንገሪኝ። የዛን ሰዓት ይኸውልህ አስተዋይ ነበረ፣ አርቆ ያስብ ነበረ። ለወደፊቱ እንጂ ለዛሬው አልነበረ የሚያስበው። አሁን ግን ዛሬና ዛሬን ብቻ ነው። ኢቭን ቤቱ ቢሸጥ ጉዳዩ አይደለም። እኔ ደግሞ ይሄ ቤት ተሸጦ ሁላችንም የምንኖረው በዚህ ቤት ነው። የገቢ ምንጫችንም የቤት ኪራይ ነው። ቤቱ ተሸጦም ለዚች ለራይድ ወይ ለእንትን መስሪያ ተብሎ መኪና ተገዝቶ ሌላው ብር የትን ባክኖ እንዲሸጥም እንዲባክንም አልፈልግም። ሲጀመር እኛ የምንተዳደረው በዚህ ቤት ኪራይ ነው፣ እኔም እህቴም እሱም። ስለዚህ የቤተሰቦቻችንን ቅርስ ማጥፋትም አይጠበቅብንም። ደግሞ 5 ሚሊዮን እንኳን ለማትሞላ ብር ቤት አስይዤ አልበደርም። ተበድሬ ባህራጅ ቢያሽጠኝስ? ይኸውልሽ አንቺ ወንድምሽ እንዲቀየር ትፈልጊያለሽ አትፈልጊም? እፈልጋለሁ። የሱ ለውጥማ እፈልግ ነበር። ስለዚህ ለምንድን ነው ያረዳሽው? ይሄ ሁሉ ነገር ኖሮሽ እንዴት ለመርዳት አላሰብሽም? ይሄ ሁሉ ነገር እኮ አይባልም። ቤትና የቤት ኪራይ እኮ ሁሉ አይደለም። ቤት ነው መኖሪያ ነው። የቤት ኪራይ ነው የውጭና ያስቢዛ ነው። 8 ነው 9 ነው? እዛ ውጭ ላይ አለ ብዙ ነው። አዎ እሺ 8 ወይም 9 ብለን ያዝላት። እሺ 9 ሰርቪስ አለ። እንዲያው አሁን ባለው አሰራራቸው እንኳን ዘመናዊ አይተዋል። አሁን ባለው እንዲያው 8 እና 7 ሺህ እንኳን ቢኖር አንቺ ከ50 እና ከ60 ሺህ ብር በላይ በወር ታገኛለሽ አይደል? አገኛለሁ። ስለዚህ እሱ ነው ታዲያ በቂ ያልሆነልሽ ለህይወትሽ፣ ያውም ለ3 ሰው ብቻ? ለ3 ሰው በቂ አይደለም። ግን ምን አለ መሰለ እዚህ ጋር ያው ኑሮ ተወዷል ታውቀዋለህ። በጣም ብዙ አስቤዛዎች፣ በጣም ብዙ ወጪዎች አሉ።
እነዛ ለመሸፈን ደግሞ የግድ ቤት ኪራይ ያስፈልጋል። ምንድነው ወጪ? ሞር ደግሞ ይኸውልህ እስኪ ወጪሽ ነገር ግድ ይልሽ ልስማሽ። ወጪሽ ምንድነው? ወጪማ የቤት አስቤዛ ነው እኮ። ምንድነው? ትራንስፖርት አለ፣ ሌሎች ነገሮች አሉ፣ መውጣት መግባት አለ። የት ትሄጃለሽ? ትራንስፖርት እንዴ ቢያንስ አስቤዛ ልገዛ እኮ እወጣለሁ። ለማንኛውም እሱ አይመለከተኝም። ግን አንቺ አትሊስት ወንድምሽ እንዲቀየር ከፈለግሽ ማገዝ ከፈለግሽ በብዙ ነገር ማገዝ ትችላለሽ። እሱ መኪናውን ታየው የሆነ ትንሽ የሱቅ ክፈቱልኛል አለ ብሎኛል። እሱ ቁጭ ብሎ ወጥቶ ነበር። ሱቅ የሚከፈት ያው ጓደኞቹ ስለሚያበላሹት ስለማሰብ ምትያቸው አሁን እኮ ነው ከነሱ ጋር እኮ የገጠመው አሁን ነው አይደል የሚመስለኝ። ከዛ በፊት ይሄ ልጅ የስራ ሰው ነበር፣ ተማሪ ነበረ፣ ትምህርት ቤት ካምፓስ፣ ከዛም ዩኒቨርሲቲ። ከዛ ሲመጣ ነው እኮ መጣ። ደግሞ ስራም እየሞከረ ነበር እኮ ከዩኒቨርሲቲ ከተመረቀ በኋላ ምን አለ መሰለህ ቢያንስ ከዛም ሞቶ እኮ ብዙ ስራዎችን ይሰራ ነበር። መቶ ራሱ እንኳን ለራሱ ለኛ ራሱ ያግዝ ነበር ለቤት። በጣም አስተዋይና ትሁት ልጅ ነበረ። ይሰራ ነበረ፣ ዘርፈ ብዙ ስራዎችን ይሰራል። ፈርኒቸር ቤት ኩላ ገብቶ ሲሰራ ነበረ። ኢቭን ሸክም እንኳን አይንቅም እሱ እንደው ዛደር እያወጣ እያወረደ እየጫነ ይሰራ ነበር። ከዛም አልፎ መጨረሻ ላይ ምን አለ መሰለ ከጓደኞቹ ጋር ሲገጥም ከአጉል ጓደኛ ጋር ሲገጥም ነው በቃ እንደዚህ። እኔ እንደውም እኔ ከጓደኞቹ መካከል አንተ ያለ ይመስለኛል። እሺ ችግር የለውም። እኔ ለሁንም አልሁንም እሱ አይደለም ፖይንቱ። ግን እህትየዋ ያንቺ እህት እና አንቺ እና እሱ ነው የምትኖሩት፣ ሌላ ሰው የለም። ይሄ ልጅ አሁን ኦልሞስት እያበደ ባለበት ደረጃ ላይ ደርሷል። ምክንያቱ ደግሞ ስራ ማጣቱ፣ መቸገሩ፣ ሱስ ውስጥም ገብቷል። ምክንያቱ ደግሞ ይሄ ነው። እንዴት ከዚህ ውስጥ ለማስወጣት ጥረት ማድረግ ሲገባሽ ጭራሽ አንቺ የእሱ ተቃራኒ ሆነሽ የራስ ጉዳይ እንደፈለግ። ከዚህ በፊትም ሞክሮ ነበር ራሱን ለማጥፋት ሞክሮ ይሆናል። እሱን እኔ አላውቅም። እጁ ላይ እኮ እንዳለ ምርሽ ነው እንዳለ እንትን ብሏል። አሁን ገና ልሄድ ነው። ገና አልነገሩኝም ማለት ሰምቻለሁ፣ ግን አሁን ገና እየሄድኩ እያለሁ ነው። አሁን ግን ስለሱ የምናወራው ምን አለ መሰለህ ከልጁ በፊት ካንተ በፊት ልጁን ማየት ፈልጌ ነበረ። አሁን አጋጣሚ ስለመጣችሁብኝ ነው። ግን አይወልሽ አሁን አስቴር እኔ እና አንቺ አሁን መወሻሸቱ መደባበቁ ያስፈልጋል። ኦልሞስት 1 ሰዓት ነበር እነዚህ ላይ ቆመን ለ1 ሰዓት ያክል ቆመናል። ቆማችሁ ይሆናል እንግዲህ እሱ ነው ያለው። እሺ አሁን ደግሞ ቤት ውስጥ ገብተሽ ምን እያደረግሽ ነበር? ምንም አላረኩ። እና ታዲያ እስካሁን እንዴት አልወጣሽ? እንዴት አልወጣሽ? ለወጣ ሰው እየተዘጋጀሁ ነበር። ቶሎ ብዬ ሲመሻምቶቹ ያው እናንተ መጣችሁ። አሁን እኮ ነው የመጣነው። አሁን 5 ደቂቃ እንኳን በስራ ላይ ሞላል እኮ ለወጣ ነው። አሁንም እንደውም ጊዜን ጨረሳችሁብኝ። እሺ ይኸውልሽ እኔ ካንቺ ጋር አሁን የምነጋገርበት ምክንያት አንድና አንድ ነው። ይሄ ልጅ ምን አድርግ ነው የምትይው? ለምንድን ነው የሚፈልገውን ነገር አድርገሽ ከዚህ ከጭንቀቱ ከዚህ ከበሽታው ከዚህ ነገር ማታስወጭ? ምን ችግር አለ? ከዚህ ከበሽታው ማስወጣት የኔ እቅድ ነው። እቅዴም ከበሽታው እንዲሻልና ኖርማል ሰው እንዲሆን ነው። ግን ከእናንተ ጋር እስከገጠመ ድረስ የበሽታው ግማሽ አካሎች እናንተ ናችሁ። እሺ ምን አርገው ነው ጓደኞች? እሺ እኛ ምን አርገን ነው ንገሪኝ እስኪ። እንደዚህ አርገዋል እዚህ ያስፈልገው ንገሪኝ እስኪ። ምን አርገው ነው? ልጁ ቤት ነበር የሚያድረው፣ ከቤት ወጣ፣ ውጪ ያድራል። የሚያድረው ከእናንተ ጋር ነው ይመስለኛል። አንተም ከጓደኞቹ መካከል አንደኛው ነህ። እሺ የሚያድረው የሚውለውም የሚበላሸውም የተበላሸበት ምክንያት ትልቁ ዋነኛ ምክንያት አንተ ነው። በቃ እንደውም ካንተ ጋር እኔ ከዚህ በኋላ መነጋገር አልፈልግም። እሺ ቤት ውስጥ የምታመጫ ሴትዮ ምንድን ናት? የምን ሴትዮ ናት? ስኒሽ የምታነብልሽ። የምን ሲኒ? ሲኒሽ የምታስነብልሽ። እንዴ ቡና መጠጣት አንችልም እንዴ? ደግሞ ያቺ ሴትዮ ሰፈር አይደለች? የሰፈር ናት፣ ግን ያው ብዙ ወጣ ወጣ ስለማትል አትታይ። የትኛው ቤት? ሰፈር ናት፣ የኛ ጎረቤት ናት። የትኛው ጎረቤት? ቡና ስናፈላ እንጠራ። አሁን አንተ የሱ ጓደኛ ነህ ብለሽኛል አይደል? ስለዚህ ይሄን ሰፈር በደንብ አውቀዋለሁ። እዚህ ሰፈር የሚወጣውን የሚገባውንም ሰው አውቃለሁ። ስለ ሴትዮዋ የትኛው ናት? አረ እሷ እዚሁ ሰፈራችን ናት፣ ከዚህ ከታችኛው ሰፈር። ግን አንተ የትኛው አልኩህ እኮ አንተ እኮ ኤግዛክትሊ ንገረኝ። ከዚህ ከሶስተኛ በር ያቶ በላቸው ቤት፣ ጥቁሩ በር። እሺ አቶ በላቸው ቀጥሎ ያለው
ተከራይ ናት ሲጀመር ተከራይ እስከሆነች ድረስ ብዙ ሰው ላይ ያውቃት ይችላል። እኔ ግን ቡና ሳፈላ ጠራታለሁ እኔም ሄዳለሁ እሷ ቤት ነገራችን 1 2 3 ከዛ ቀጥሎ ያለው ቤት አረ የመንግስት ተቋም አይደል እንዴ? ታዲያ ምን ውስጥ ነው የተከራየችው? ማሷ እሷ አረ ተከራይታ ነው የምትኖረው። 1 2 3 ከሱ ቀጥሎ አሁን በላቸው ምናምን ያልከው ሰው ያለ አይደል? ከሱ ቀጥሏል እኮ ከበላቸው ጎን ያለው እሱ ቤት ታዲያ የመንግስት አይደል እንዴ? የኪራይ ቤት አለ። ምንም የለም። ዝም ብለሽ የሌለ ውሸት አትንገሪኝ። ንገሪኝ፣ የት ነው የምታውቂያት? እዚሁ ነው የማውቃት። መንገድ ላይ በቃ በትራንስፖርት አብረን እንመጣለን፣ አብረን እንሄዳለን፣ ከዛ እንደዋወላለን፣ ስልክ ተለዋወጥን። በትራንስፖርት ከየት ወዴት? በቃ ከወጣሁበት ቦታ ስንወጣ እንደዋወላለን፣ አብረን እንሄዳለን። እሺ መጀመሪያ የት ነው ያገኘሻት? እዚሁ ቤትሽ መጣ? አይ ቤት ያልመጣች። እሺ ቤቷ ሄደሽ ነው? አጋጣሚ መንገድ ላይ ተገናኘና ስልክ ተቀያየን። እሺ ከዛን ቀን ጀምሮ ከሴትዮዋ ጋር ያው በምን ምክንያት ነው ስልክ የተቀያየራችሁት? በምን ምክንያት ነው ስልክ የተቀያየራችሁት? በቃ ጓደኛሞች ሆነን። ትልቅ ሴትዮ ናት። ያንቺ ኩያ እንኳን አይደለች። አይ ብዙ አትበልጠኝም፣ የኖረው ሁኔታ ነው እንጂ ያን ያክል ትልቅ እንደምትላት አትለኝ። አንቺ ተመችቶሽ ነው ማለት ነው እንግዲህ በለው። እሺ ሴትዮዋ ሲኒ የምታስነበቢያት ለምንድን ነው? ታንብ አታንብ አላውቅም። እንግዲህ እሱን ማን ይነገራል? አንተ እሱን እንዴት አወቅ እንዴ? ሰው ቡና ይጠጣል እንጂ ስኒ ይዞ ስኒ ያነባል እንዴ? ምን አድርገሽ ነው ወንድምሽ? ምን ላደርገው እችላለሁ? አንቺ ምክንያት ነው እንደዚህ ሆነ። ያማል እንደ አንተ ሰውዬ። አንቺ ቁጭ በይ ዞር በል ውጣ። እንደው ከዚህ ቤት ከቤት ውጣልኝ፣ ውጣልኝ። አላስፈላጊ እርምጃ እንዳልወስድብሽ። ውጣልኝ። አልወጣም። ዝም ብለሽ ቁጭ በይ። ግደላት ብሎ ልታስገድለኝ? እገልሻለሁ። ሊያስገድለኝ ነው ያመጣ? አዎ ድሮም እኮ ገና በር ላይ ስትመጣ አውቄያለሁ። ዝም ብለሽ አርፈሽ ቁጭ በይ። የህግ አካልም እንዳልነበር ካቅ ነበር። ቁጭ ዝም ብለሽ ይኸውልሽ፣ እቀጠቅጥሻለሁ። ምን አድርገሽው? ቁጭ በይ። ጉልበት ነው አይደል የምትፈልጊው? እነሱ እንደ እናት አይተው ስለሚወዱሽ፣ ስለሚያስቡልሽ፣ ስለሚሰሙሽ ነው። ምን አድርግ ነው የምትይው? ምን እንዲያደርግሽ ነው የፈለግሽው? አንተ ምንድን ነው? እኔ የእሱ ጓደኛ ነኝ። አዎ ልክ ነሽ፣ አልተሳሳትሽም እኮ ጓደኛው ነው። አንተ ነህ እንዲህ ያደረግከው። እሰይ ደግ አደረኩ። በቃ ምንድን ነው ያደረግሽው? ስኒ መነበቡንስ ማን ነገረ? ምን አገባሽ? እዚህ ቤት ውስጥ ማን እንዳለኝና ምን እንደማስቀምጥ ነው። አንተና እሱ ገጥማቸው እኔና እሱን እንድንጣላ ያደረግከው አንተ ነህ። በምን ነው የገጠምኩት ከሱ ጋር? ሲጀመር አንቺ ምንድን ነው ሲኒ የምታስነብብበት? ምን እንዲሆን ነው? እንዴት አወቅ? እሱን እኔ በማውቀው አውቄያለሁ። ምን እኮ እንዴት አወቅ? አሁን ይኸውልሽ፣ መወሻሸቱ መደባበቁ የትም አያደርስሽ። እሺ ሴትዮዋን ቁጭ ብዬ እያንዳንዱን ቃሏን ወስጃለሁ። እያንዳንዱ የት አግኝታ? ጠንቋይ የት ይጠፋል? ጭራሽ ጠንቋይ ቤትሽ አመጣሽ። ጠንቋይ ናት አልከማረክ? ጠንቋይ ናት። ጠንቋይ መሆኗን ማን ነገረ? ራሷ አውርቻታለሁ። እኔ ቤቷ ድረስ ሄጄ ድግምት አስደግሜ ስራ አሰርቼ ነው የወጣሁት። ሰማሽኝ ወይ? አልሰማሁም። ደንቆሮ ድሮስ በምን ትሰሚኛለሽ? ይኸውልሽ አሁን ምን እንዳደረግሽ እያንዳንዱን ነገር ንገሪኝ። ምንድን ነው ያደረግሽው? ይኸውልሽ ምን ላደርግ እችላለሁ? ምንድን ነው ያደረግሽው? ምንም አላደረኩትም። ለምንድን ነው ወደ ቤት እንዲመጣ የማይፈልገው? እናንተ ጓደኞቹ ናችሁ ያደረጋችሁበት። እናንተ አሁን የሆነውን ነገር በሙሉ አይተናል። አዎ አንተ የሰፈር ልጅ ነህ፣ አውቃለሁ እኮ ታውቂኛለሽ። ስለዚህ እንደውም አንተ ነህ እሱን እንዲህ ያደረግከው። አሁን ይኸውልሽ ትሰሚኛለሽ? ተነስቼ ቅጥቅጥ ነው የማደርግሽ። ማርያምን እመታሻለሁ። አሁን ንገሪኝ ለምን እንደዚህ እንዳደረግሽው? አልነግርህም። አንቺ ሴትዮ ዛሬ በቃ እናገራለሁ። እንደዚህ የምታየው አየሽው አይደል? ዱላ የማይገዛው ነገር የለም። አንቺም በዱላ ትናገሪያለሽ። ምንድን ነው ያደረግሽው? እሺ ቁጭ ብዬ ልንገርህ። እሺ ተረጋጊና ንገሪኝ። ቀጥይ። ከመጀመሪያው ጀመረሽ ለምን እንደዚህ እንዳደረግሽ ሳይቀር ንገሪኝ። እኔ ወንድሜን የሆነ ነገር አድርገዋለሁ። ለምን ያደረኩት ምን መሰለህ? እኔ በመጀመሪያ ምርጥ ኑሮ የምኖር ከቤተሰቦች ከመሞታቸው በፊት በጣም አሪፍ ኑሮ የምንኖር ሰዎች ነበር።
ቤተሰባችን በጣም ሰው የሚቀናበት ነበር። እሺ ከዛም በመቀጠል እኔም የፍቅር ጓደኛ ነበር። ምርጥ የፍቅር ግንኙነት ነበረን። እሺ ከዛ እሱም ቀስ ብሎ ተወኝና ሄደ። የሆነ ሰዓት ከሆነች ልጅ ጋር የፍቅር ግንኙነት ጀምሮ ውጭው ማለት ጀመረ ማለት ነው። ውጭውን ሲል ደግሞ እኔ አላማንኩትም ማለት እኔ በጣም አምነው ስለነበር አልጠረጠርኩትም። ከዛ ቀስ ብዬ ሲስተር ላኳት። ከዛ ስታጣራ ሌላ ሚስት አግብቷል። ቤት ተከራይቶ ነበር የሚኖረው። ሄጄ ቤቱን አንኳኩቼ ስጠይቅ የለም ቤቱን ለቋል አሉ። ከዛ ሲስተር ላኳት። ሲስተርን ስልካት ሄዳ ስታጣራ ሌላ ሚስት አግብቷል። ከዛ ስለ ሴትዮዋ ማጣራት ጀመርኩኝ። ስላገባት ሚስት ማለት ነው። ስለሷ ሳጣራ በጣም ሀብታም ናት እና ለሀብት ብሎ ትቶኝ እንደሄደ አሰብኩኝ። ከዛ ያገባት ሴት ናት ሀብታም በጣም ሀብታም ናት። እሺ በቃ እኔን ትቶኝ ሄደው ለሀብት እንደሆነ ብዬ አሰብኩኝ። ከዛ ያው ሲስተር ትንሿ እህታችን ውጪ ባላላት ማለት የፍቅር ግንኙነት ጀምራለች። በቅርብ ጊዜ አግብቶ እንደሚወስዳት ነው እየነገረችኝ እና ከዛ እሷንም ያው ባሏ ስለሚወስዳት በቃ እኔና ወንድሜ ብቻ ነን ቀሪ። እሺ ስለዚህ እኔና እሱ ስለሆነ እዚህ የምንቀረው ወንድሜም በፊት በጣም ትሁትና የዩኒቨርሲቲ ተማሪ ነበረ። በጣም አርቆ አሳቢ ነበረ። ምንም አይነት ጥያቄ አይነሳም ነበረ። ቀስ እያለ ሳስበው የገንዘብ ጥያቄ ማንሳት ጀመረ። አንድ ጊዜ ቤቱ እንዲሸጥና የስራ እድል እንዲከፍት ነገረኝ። አማከረን ቁጭ ብሎ። አይ አይሆንም አልኩት። ከዛ በቃ እሺ ይሁን ሱቅ የምትፈልግ ፈትና ስራ አሁንም ወይ በካርታው ነገር ብር ተበደሩና ስጡን አለ። እሱንም እምቢ አልኩት። ለምን? ከዛ በኋላ እየጠየቀ ጥያቄውን ለምንድን አንቺ እምቢ አይሆንም የምትያቸው? ማለት እኔ በቃ ድህነት በዚህ ሰፈር እንዲያልፍ አልፈልግም። ምክንያቱም ድሃ ስለሆንኩ ነው አይደል? ጮኜ እንኳን ትቶኝ ሄደው የፍቅር ጓደኛ እንኳን ቁጭ አድርጎ ሀብታም ተከትሎ ሄደ። ስለዚህ ምን ማድረግ ነበረብኝ? በቃ ድህነት የሚባል ነገር በዚህ ቤት እንዲመጣ አልፈልግም። ስለዚህ እኔም ሀብታም መሆን እፈልጋለሁ። ሀብታም መሆነው ደግሞ በዚህ መንገድ ብቻ ነው። እህቴም ልትሄድ ነው፣ እኔም እኔ ነኝ፣ ቀሪዋ እኔ ብቻ ነኝ። በቃ ወንድሜም አሁን ጥያቄ እያነሳ እስከሆነ ድረስ ወንድሜንም ማስወገድ ፈለግኩ። ወንድምሽ? አዎ። ቆይ ለምንድን ማለት? እሺ ከዛስ ብቻሽን ልትኖሪ ነው? ከዛ በቃ ሀብቱም ንብረቱም ቤቱም ይሄ የሚከራይ ሰርቪስ እንኳን በትንሹ 50-60 ከዛ በላይ የቤት ኪራይ ያስገባል። ግን ለወንድሜና ለእህቴ ምንም አድርጌላቸው አላውቅም። በቃ አሁን እሷም ወደ ውጭ ከሄደች እሱም ብዙ ጥያቄዎች እያነሳ ስለሆነ ልክ እሱን ማስወገድ ነው ያሰብኩት። ስለዚህ ማስወገደው ደግሞ እሱን አንድ ነገር በማድረግ ብቻ ነው ብዬ አሰብኩ። ከዛ የሆነ ሴትዮ እዚህ በር ላይ አንድ ቀን ሳልፍ አገኘኋት መንገዱ ነው። ከዛ ምን ትፈልጊያለሽ? ምን ላግዝሽ? ምናምን አለች። እንደዚሁ በጣም የሆነ ችግር እንደገባኝ አስባለች መሰለኝ። ይሁን ብቻዬን ማውራት ሁላ ጀምሬ ነበረ። የሆነ ሰዓት ላይ አእምሮ ትክክል አልነበረም። እሺ የፍቅር ጓደኛዬ ጥሎኝ ከሄደ በኋላ ልክ አልነበረም አእምሮዬ። ስለዚህ ከዛ በኋላ ብቻዬንም እያወራሁ መሄድ ጀምሬ ነበርና የዛን ሰዓት ያችን ሴትዮ አገኘኋት። በቃ ከጎኔ የምትሆነው ምርጥ ሴት ብዬ ያሰብኩት እሷ ነው። እና አወራኋት። ምን ላግዝሽ አለችኝ። እንደዚህ ብዬ ቁጭ አድርጌ አወራኋት። ችግሬን በሙሉ ነገርኳት እና ልታግዘኝ ሞከረች። ከዛ በቃ እንገናኛለን፣ ስወጣ አገኛታለሁ። በቃ በተበሳጨው ሰዓት እሷን ማግኘት ነው የምፈልገው። ምክንያቱም ሀሳቤን ትረዳኛለች፣ ልታግዘኝ ትሞክራለች አሮጊቷ። ከዛ በቃ የሆነ ነገር አርጊ በእናትሽ፣ እንደዚህ ነው ህይወቴ ተበላሽ፣ ባለቤቴም እኔን ቁጭ አድርጎ ሀብታም ሄዶ አገባ። ስለዚህ እኔ ምንም ላርግ ብላት ሳማክራት ይህን ምክር
አማከረች። ምንድነው ምክሩ? ምክሩ ምን መሰለ? አንድ እህትና አንድ ወንድም ናቸው ያሉኝ አልኳት። እቴ ወደ ውጭ ልትሄድ ነው፣ ባሏ ይወስዳታል። ወንድሜ ግን የትም አይሄድም አልኳት። ከዛ እሱ ቀላል ነው አለች እና እንደዚህ ያርግበት አለች። እሷ ናት የመከረችኝም ያገዘችኝ። ምንድነው ያደረጋችሁበት? ልጁን በቃ የሆነ እንትን እንዲል አረግ ነው ራሱ እንዳያቅ በቃ ካሁን በኋላ የገንዘብ ጥያቄ እንዳያነሳ መተት ጭራሽ ቤቱ ማስጠልቶት እንዲወጣ መተት ማለት ነው ያደረግሽበት? አዎ ሴትዮዋ በጣም አግዛኛለች። በምንድን የሰጣችሁ? በቡና ነው በምግብ ነው ወይስ በሚታሰር ቢደረግ እንዴት ነው? ምንድነው ያደረጋችሁ? በቡና ነው የሰጠነው። ሴትዮዋ ሰርታ ይዛልኝ መጣች። ከዛ በቡና ሰጠነው። ከዛ በኋላ ልጁ ቤቱን ይሄንን ቤት ሲያይ በጣም ያስጠላዋል። ወደዚህ አይመጣም። እኔንም መጠጋት አይፈልግም። እኔን ካየ ራሱ ወደዛ አይሮጥም። ስለዚህ ወደዚህ ቤት እንደውም አይኑን መለስ ሰርቆ ማየት አይፈልግም። ስለዚህ አንቺ አሁን ሆን ብለሽ አውቀሽ ነው ማለት ነው የሰፈር ሰው የምትይው እንጂ ራስሽ ነሽ ቤቱ እንዲጠላ ያደረግሽው ማለት ነው? አዎ። ግን ሰው ሲጠይቅሽ ከመጥፎ ጓደኛ ጋር ስለገጠመ ነው ያለሽ። ምን ተጠቀሚያለሽ? የምጠቀመውማ እኔ ሀብታም እሆናለሁ። ታናሽ እህቴም ትሄዳለች። እሱም በቃ ቤቱ ያስጠላዋል፣ ይሄዳል፣ ይጠፋል። እኔ ባለ ሀብት ሆናለሁ። እናትና አባትሽ ይሄን ቢያዩ ምን የሚሉሽ ይመስልሽ? እኔ እንጃ የሚሉኝን እንግዲህ። ደስተኛ ነሽ ግን? በህይወቴ ምንም ደስተኛ አልሆንኩም። በፊት ነበር ደስተኛ ሆኜ የምኖረው። አሁን ደስታ ያለሽ? አሁን ደስታ የለኝም። ምክንያቱም ደስታሽን እያሳጣሽ ያለሽም ደግሞ ራስሽ ነሽ አይደል? ለወንድምሽ ባይኪና ሰጥተሽ ገዝተሽ ብትሰጪ ሱቅ ከፍተሽ ብትሰጪ የምታገኘውን ደስታ በማይረባ ስግብግብነት እኮ ነው ያጣሽው። ያው እንግዲህ ራሴን ለውጣለሁ ብዬ በማሰብ ነው። ለየትኛው እድሜሽ ነው አሁን ራስሽ የምትለውጪው? በቃ ላለችኝ እድሜ ሟች ነን ሁላችንም። ባለቤቴን እንኳን የወሰደችው እኮ በሀብትና በገንዘብ አታላ ነው። ስለዚህ እኔ ገንዘብ ቢኖረኝ ኖሮ ጥሎኝ አይሄድም ነበር። እሺ አሁን ገንዘብ አለሽ፣ ምን ልታረጊበት? ጥሩ ባላገባለሁ፣ ዝንጥ ብዬ እኖራለሁ፣ ቤቶችን ማከራያለሁ፣ የኪራይ ገንዘቤን እቀበላለሁ። በቃ ዘና ብዬ መኖር። አንቺ እንደምታስቢው ዘና ብለሽ የምትኖሪ ይመስልሻል? አዎ። እኔ ያለው አሁን ገብተሻል? እኔ አልፈታሽ። እኔ ብቻ ሳልሆን እሱ አይፈታሽ። እሱ ብቻ ሳይሆን የኢትዮጵያ ሕዝብ አይፈታሽ። ይሄ ልጅ አብዶ ጨልሎ መንገድ ለመንገድ ብቻውን እያወራ እየሄደ አንቺ ተንደላቀሽ ቁርጥና ጥብስሽን የምትበይበት ምንም ምክንያት የለም። እህትሽን ብትሆን ያለውን ነገር በሙሉ ሳትደብቅ እያንዳንዱን ነግራኛለች። ወንድምሽም እያንዳንዱን ምን ስታረይ እንደነበር አውቃለሁ። ይኸው አሁን አንቺ ደግሞ በአፍሽ። ያቺ ሴትዮ ግን የት ነው ያለችው? የት እንዳለች አላውቅም። እንዴት ነው የምትገናኙት? እዚህ ሰፈር ላይ ስወጣ አገኛታለሁ። እሺ አሁን ለምሳሌ አሁን ፈለግሻት እንበል፣ እንዴት ታገኛታለሽ? በቃ በፈልጋት ወደ አስፋልት በወጣ ማግኘት ይመስለኛል። አሁን ብንሄድ እናገኛታለን? እኔ እንጃ እርግጠኛ አይደለሁም እኮ በምን አይነት ሁኔታ የምታገኛት ምልሽ? አሁን በቃ ስወጣ አጋጣሚ አገኛታለሁ። ሁሌ በአጋጣሚ ነው የምትገናኙት? አዎ። ቤት የላት? ቤት ይኖራታል ግን እኔ አላውቅም። እሺ ስልክ ምን አልተቀያየራችሁ? አይ አልተቀያየርም። ማን ነው ስሙ? ስሟንም ረሳሁት። እንዴ ቆይ ታዲያ በምን አምነሻት ነው ይሄን ሁሉ ነገር የነገርሻት ለሷ? በቃ እኔ በጣም ተበሳጭ ሳገኛት ሁሉንም የውስጤ አውጥቼ ነገርኳት። መተቱ ምን አይነት ነው የሰጠችሽ? መተቱ ምን አይነት ልበልህ? ፈሳሽ ነው ወይስ ዱቄት ነው? ምን አይነት ነገር ነው የሰጠችሽ? ዱቄት ነው፣ ፈሳሽ ነገር ነው። ከዛ በቡና ስጫዋለች። እሺ እንዴት አደረግሽ? እስኪ የዛን ቀን እንዴት እንደሰጣሽው ንገሪኝ እስኪ። እንደዚህ ስወጣ መንገድ ላይ ያገኘኋት።
ከዛ ሰላም ቤት ቤዛሽ ትመጣ ነበር አይደል? ቤትም ትመጣ ነበር። አዎ ትመጣለች። እዛ እንትንም ታይልሻለች። ይሄ ምንድነው እሱ ቡና ስናፈላ ቡናው ላይ ሲኒው ላይ የቀረውን ነገር ታያለች። እሺ። እና እሷ የምታውቀው ነገር አላት ብቻ ታውቃለች። እሺ። ዛኔ ወጣሽ ከቤት ከዛ ነግረሻት ነበር ከዚህ በፊት እንደዚህ ፈልጋለሁ ብለሽ? አዎ። ከዛ እኔ ላሰራልሽ አለች? አዎ። እሷ ናት አሰርታ ያመጣችልኝ። እሺ። ከዛ ምን አደረጋችሁ? ይዛው መጣች። ከዛ ሰጠችኝና ይሄንን በቡና አድርገሽ ስጪው ይጠጣዋል አለች። ከጠጣ በቃ ፍቱን መፍትሄ ነው አለች። እሺ። ሰጠሁት። እንዴት ነበር የሰጠሽው የዛኔ? እሱ ለሱ በቡና ነው የሰጠሁት። ቡና ፈላሁ ልክ ኖርማል ያው በፊት እንደምንኖረው ቡና ፈላሁ። በርችችስ አድርጌ ቤቱን ፏርቄ ደስ ብሎት ነበረ፣ ደስተኛ ነበር። ቡናውን አፈላሁ፣ በቡና ሰጠሁት መድኃኒቱ። እሺ። ከዛ ጠጣሁ። የዛኔ ምንም አልሆነም ወይስ የሆነው ነገር አለ? ለጊዜው ምንም የሆነው ነገር የለም። ቀስ እያለ ግን እኔን ሲያይ አስጠላው። እኔን ሲያይ በቃ እንትን ይላል፣ ሰውነቱ ይቀያየራል። ከዛ በኋላ ወጣ ከቤት። ቤት መመለስ አይፈልግም። ከዛ በኋላ ምንም አይነት የገንዘብ ጥያቄ አንስቶም አያውቅም እሱ። ለመጨረሻ ጊዜ ጠይቅሽ የዛኔ ነው ማለት ነው? ቤቱንም ምን ከዛ በፊት ሳላደርግበት በፊት ይሄን ነገር ሳናሰራ በፊት ቆይ አንቺ ይሄ ልጅ አበደ፣ ይሄ ልጅ የገንዘብ ጥያቄ አልጠየቀኝም ብለሽ ሰላማዊ እንቅልፍ ትተኛለሽ? እስኪ ንገሪኝ። ይሄን ብቻ ነገር ትተኛለሽ? ግን ያው ከሰውዲ መተኛት ጀመረ አይደል? በጣም ደስ ይለኛል። እርግጠኛ ነሽ ግን? ቆይ አንቺ ሰው አይደለሽም ማለት ወንድምሽ አይደለም? ነው ወንድሜ ማለት እርግጠኛ ነሽ ወንድምሽ ነው? እዚህ ቤት ስንኖር እኮ በፍቅርና በደስታ ነበር የምንኖረው እኮ። ከመሬት ተነስሽ እንደዚህ አይነት ሰበእና እንዴት አመጣሽ እኮ? በዛ መልኩ አብረን ብንኖር ኖሮ እኮ እኔ እንዴት አላደርግም ነበር። አሁን ለሱ 100 እና 200 ሺህ ብር መስጠት ይሄን ያለ የህይወትሽ ጉዳይ ሆኖ ነው አንቺ እምቢ ያልሽው? የህይወቴ ጉዳይ አይደለም። ግን ምን አለ መሰለህ ለሱ አሁን የሆነ 200 ሺህ ብር 300 ሺህ ብር ለመስጠት የግድ ቤቱን አስይዘን መበደር አለብን፣ ወይም ደግሞ ቤቱ መሸጥ አለበት። ስለዚህ እናትና አባትሽ ያስቀመጡት ንብረትም እኮ አለ አይደለ? ለምን ብትደብቂ? ቤቱንም አንድ ነው። ከቤቱ ውጭ ግን እናትሽ በህይወቷ እያለች የነበራት ገንዘብ ነበር፣ አባትሽን በተመሳሳይ። እሱንስ በላሽው? እሱ ነው በልተሽ ጨራሽው? እንግዲህ ያው ማለቁ አይቀርም፣ ወደፊት ስንበላው ያልቃል። የቤት ኪራዩም አለ። ቤት ኪራዩም አለ። ግን ምን አድርገሽ ነው የምትጨርሽው? ኧረ እኔ ገንዘቡ አይበቃኝም ሲጀመር እኮ። ምን እየሰራሽ ነው? ይሄ ራሱ አይበቃኝም። ሌላ ተጨማሪ ገንዘብ ቢኖረኝ ጥሩ ነበር። አሁንም ሌላ ገንዘብ ትፈልጊያለሽ? እኮ ትንሽ ናት ይቺ 50-60 ሺህ ብር። ሌላ ደግሞ እና ማዘር አስቀምጣት የነበረው የተወሰነ ገንዘብ ምንም አይሰራም እኮ ገንዘቡ። እሺ እቺ የምታገኛት ሴትዮ አድራሻ ምናምን የላትም? ለእኔም እንድታሰርልኝ የምፈልገው ነገር አለ፣ እፈልጋታለሁ። እሷ እኮ ማሰራው ጉድ የለም ማሰራው ታሪክ። ከፈለግ አንተን ሀብታም ማማም ከፈለግ አሁን ከመሬት አንስታ ነው ሀብታም ታረግ። እሷ ሴትዮዋ ከጠላች ደግሞ ማለት ነው ሽምድምድ አድርጋ ቁጭ ታደርጋለች። መንቀሳቀስም መስራትም መለወጥም አትችልም። እሷ ናት እንደዚህ የምታደርገው? አዎ በጣም ኃይለኛ ናት። የምታሰራው መተት ቀላል እንዳይመስልም። የት ነው የምታሰራው መተቱ? የት እንደምታሰራው አላውቅም፣ ግን አሰርታ ስትመጣ በጣም ፋክት ነው። እኔ ባይኔ በበረቱ ያየሁት ነገር ስላለ ነው እኮ። ቆይ ለምንድን ነው ማናያት ታዲያ? አሁን እኔ ፈለግኳት አይደለ? ደውዪላት ስልሽ አላውቀውም ስልኳን። ቤቷን አታውቂያትም? ከፈለክ ማለት እንድትሰራልህ ከፈለክ አገናኝሃለሁ እኮ። አገናኝሃለሁ። እሺ ማለት እዚህ ስወጣ ካገኘኋት አሳይሃለሁ። እንዴት ነው የምትገናኙት እናንተ? እኔ በቃ ሰፈር ስወጣ እንገናኛለን። እሺ ሁሌ ዝም ብለሽ ታገኛታለሽ ነው ወይስ ስትፈልጊ ነው የምታገኛት? ሁልጊዜ ሳይሆን በአጋጣሚ አገኛታለሁ። በቃ ስወጣ ምናምን አገኛታለሁ። እሷም ከዚህ ሰፈር ብዙ አትርቅም። ቆይ አንቺ ይሄንን ያሰብሽው መተት ማስደረጉን ያሰብሽው ሴትዮዋ ስለነገረች ነው ወይስ አንቺ ራስሽ ነው ያሰብሽው? እኔ አላቅም ነበረ በፊት ማለት ነው። ሴትዮዋ ያለ ነገሬን ውስጤን ነገርኳት። እንደዚህ ባሌ እንደዚህ አድርጎኝ ጥሎኝ ሄደ፣ እህቴም እንደዚህ ውጭ ልትወጣ ነው፣ አንድ ወንድም ነው ያለኝ ከዩኒቨርሲቲ ተመርቆ ስራ የሚለውም፣ እሱም ቤቱን ሸጠሽ ወይም ደግሞ እንደዚህ ተበድራችሁ ገንዘብ ስጡን
እያለ የገንዘብ ጥያቄ እያነሳ እና በጣም ያለኝን ነገር በቃ ሆዴ ያለውን ነገር በሙሉ አዋየኋትና ምክር ሰጠችኝ ማለት አማከርኳት እና ችግሬን ተረዳችኝ። ከዛ በኋላ ያለውን ነገር የእህን መተት ምናምን እሷ ናት አሰርታ ያመጣችልኝ። በጣም እንትኑ የምታሰራ መተት በጣም ኃይለኛ ነው። ወንድምሽ ለዛ ነው እንደዚህ ያረክሽው? ወንድሜን ብቻ አይደለም አንተንም አሁን እንደሱ ማድረግ ብፈልግ ባንዴ ነው ማድረግ። ማን? አንተ። እኔ ላይ እኮ ሰይጣን ጉልበት የለው። ሰይጣን አይደለም እና ምንድነው? መልአክ ነው ልትይኝ? እሷ ሴትዮ መልአክ በላት። መልአክ ሰይጣን ናት እንጂ ሰይጣን አይደለም። እኔ ላይ የሰይጣን ኃይል የለው። እሺ ሽባ ነው እኔ ጋር። አሁን አንተን ራሱ ሽባ ማድረግ ብፈልግ አሁን ሽባ አርጋ አሽመድ ምዳም የምታስቀምጥ እግዚአብሔር አለ። አንቺ እንደምትዩ የማንም ልቅምቅም አይደለም እኔን ሽባ የሚያረጋኝ። እኔን እንገር እሷን ባላገኝ ኖሮ እስካሁን እዚህ አታገኘኝም። የት ነበር? ሀብታምም አልሆንም ነበር። እሷን ታሪያ በቃ ወንድሜ ያለኝን ልክ ገንዘብ ስጪ ብሎኛል። የገንዘብ ጥያቄ እንደጠየቀኝ ሁሉ ገንዘቡን ለመስጠት ወይ ቤቱን ሸጬ ወይ ቤቱን በብድር አስይዤ ሌላ በቃ የለሁም ነበር። ሌላ ዓለም ውስጥ ገብቻለሁ። ወይ መንገድ ላይ ወጥቼ ታገኘኝ ነበር። እሷን በማግኘቴ ምክንያት ግን አሁን ይሄ እንደምታይ። ስለዚህ በሷ ምክንያት ነው አሁን ላይፍሽ ሲሳከር። ያንቺ የትኛው ላይፍሽ? አሁን የዛሬ 3 አመት ስትኖር የነበረው ህይወትና አሁን ምንድን ነው ልዩነቱ? እንዴ አሁን ዘና ብዬ ነው የምኖረው። የዛኔስ ምንድን ነው የሚያስጨንቅሽ? የዛኔማ በቤተሰብ እንትን ነበር። ገንዘቡም ምንም ውርስም ገንዘብም ያው በቤተሰብ እንትን ስለነበረ ያን ያከላ ነበር። ቀለበት ያረግሽ የምንድን ነው? ባለቤቴ ተፋርሳ ሌላ ገብቶ አላላሽ እና ገባ እንጂ ቀለበቱን እኮ ይዞት አልሄድም። እሱ ግን ሄደ። የሄደበት ምክንያት ያው ገንዘብ ስላላት ነው። ስለዚህ እኔው ገንዘብ ነው። ስለዚህ አሁን ገንዘብ ሲኖረኝ ይመጣል ብለሽ እየጠበቅሽ ነው? እሱ ባይመጣ ሌላ ይመጣል። ገንዘብ ካለኝ ማንንም ቢሆን ይመጣል። ከሱ የተሻለ ከሱ የበለጠ መግባት ይችላል። እሱ ገንዘብ ፈልጎ አይደል ሄደው እና በጣም ሀብታም ሴት ፈልጎ ከኔ የተሻለች በሀብት በንብረት ሀብትና ንብረቷን አይቶ ነው ሄደዋል። ስለዚህ እኔም ሀብትና ንብረት ሲኖረኝ ይመጣል። እሱም ባይሆን ሌላ ይመጣል። ሌላ ገባለሁ። ቆይ አሁን አንቺ ቀለበቱን ያደረግሽው ለምንድን ነው? ጥያቄ ነው የጠየቅኩሽ። እሱን እየጠበቅሽው ስለሆነ ነው ማለት ነው? እሱን እየጠበቅኩት ሳይሆን ያው ቀለበቱ ማድረግ ስላለብኝ። እንዴ አሁን አንቺ ሲንግል ነሽ አይደል? ፍቅረኛ የለሽም። ስለዚህ እሱን መተው አይሻልሽም ሌላ ሰው እንድታገኝ? ቀለበቱም እኮ ሀብት ነው፣ ንብረት ነው፣ ወርቅ ነው። ወይ ይቺ ልጅ ለሀብት ያላት ፍቅር እና ላይክ እንዳንቺ አይነት ሴት በህይወቴ ነው አጋጥሞ የማያውቀው። በዚህ ያህል ደረጃ እንዴት ብርን ታፈቅራለች? ገንዘብ ነው የሰው ልጅ የሚያኖረው ገንዘብ ነው። ምን አይነት ሰው ነሽ አንቺ? ጭራሽ ወንድምሽን እንደዚህ ደረጃ በስመ አብ ወልድ ያለቃት ዛሬ ያለቃት እንዳንቺ አይነት ሰው ነው አይቻለቅ። በጣም አእምሮሽ በሙሉ ገንዘብና ገንዘብ ብቻ ነው። ገንዘብ ነው ለሰው ልጅ የሚያስፈልግ ገንዘብ እኔ ማለት ነው የእውነቴን ነው። አንቺን ከፋም ነገር ስላለ ብቻ ትንሽ ታገሽ። ሴትዮዋ የት ነው ያለችው? ሴትዮዋ ሰፈር። እሷን አሳይ ትንሽ። አላሳይም ነው። ለምንድን ነው የማታሳይም? ለእኔ ነው ሴትዮዋ የምትጠቅመው። ምንድን ነው የምትጠቅምሽ? እንደውም ልንገርህ አንተ ቁብን የምታርገው ቆማጣ አድርገህ ማስቀመጥ ልታስገድለኝ ነው አይደል? ምንድን ነው የምትፈልጊው? እህቴንም ወንድሜንም አሳመሳህ ልታስገድለኝ አንቺ እንዳልጥሽ። ቆይ እሺ፣ ይወጣል። ምን ልታረጊያት ነው? ታኛለሽ። ምን ልታረጊያት ነው? አጠፋታለሁ። ማን? እኔ ያለው አንቺ ምንም ነገር ነው የማታረጊያት። እዚህ አትኖርም። አንቺ ራስሽ የታባሽ ትኖሪያለሽ። ሲጀመር እዚህ የምትወጪው አንቺ ወደ ጣሊያን ላደረግሻት ነገር እያንዳንዷ ላደረግሻት ነገር በሙሉ ትከፍያለሽ። እሺ
እንግዲህ ውድ ተመልካቾቻችን ወይዘሮ አስቴር ያረገችውን ነገር ያው ሰምታችሁታል፣ እንደሰማችሁት ነው። ለጣቢያ ለፖሊስ አሳልፈን ሰጥተናታል። ቃሏንም ሰጥታለች። እንግዲህ እህቴ አንቺ ተረጋጊ፣ ዋናው ያንቺ መረጋጋት ነውና እኛም ራሱ እንደዚህ ይሆናል ብለን አልጠበቅንም ነበር። አሁን እንዴት ነው ወንድምሽ? አሁን ደህና ነው። ሚላንተ ደህና ነው፣ ይሻለዋል። ሄደሽ ቼክ አደረግሽው? አይቼዋለሁ፣ ደህና ነው። እንግዲህ ውድ ተመልካቾቼ ራሱን ነው የቆረጠው። ብዙ ደም ፈሶት ነበር እዚሁ በነበረን ጊዜ ማለት ነው። እህትየዋም እንደተመለከታችሁት የራሱ ጉዳይ አይመለከተኝም ብላ ነበር ከኛ ጋር ቆይታ አድርጋ የነበረው። ስናወራት እንግዲህ ያልሻት ሴትዮ እዚህ ቤት ትመጣ እንደነበር ነው ነገረችኝ። ለመጀመሪያ ጊዜ አየሻት መቼ ነው ያችን ሴትዮ አንቺ? አረ ቆይቷል፣ ካየኋት ቆይቷል። እና በጣም በቃ ጥሩ አልነበርሽም፣ እንደነገርኩ ከሆነ ማለት ነው። እዚህ የሚሰሩ ስራ በቃ ልክ አይደለም። በቃ እኔ እንዳይባችሁም አይፈልጉም። በቃ ልክ ስመጣ ስደርስ ቆይ እዛ ሆኜ ወይም ደግሞ የሆነ ነገር አምጪ ትለኛለች። እና ከባድ ነገር ነበር። እድሜ ላንተ ለነገሩ ወንድሜን አድንጋ ወይ እኩያ ማለት ነው ማለት በእድሜ እንዴ በጣም እሷ አሮጊት እቺ ያያት ነው አይደለ? ብቻ ከባድ ነው በጣም። እዚህ ቡና ያፈላሉ ምናምን የሆነ አምልኮ ነገርም ያደርጋሉ፣ የሚጸልየው ነገር እንደነገርኩት በቃ እዚህ ብዙ ነገር ነው የሚያደርጉት። ቡና ያፈላሉ፣ በሲኒ ውስጥ ያያሉ ምናምን፣ የተደርስባቸው ሂጂ ምናምን ይላሉ። አሁን እንግዲህ ያው ቅድም ሰምተሽዋል ስታወራ የነበረውን ሴትዮዋ ናት መተት መትታ ሰታኝ ለወንድምሽ በቡና መልኩ የሰጠሁት ነው ያለችውና በጣም ነው ግራ የሚያጋባው። ለምን እንደዚህ ወንድሟ እንዲሆን እንደፈለገች ይህን ያህል ደረጃ ገንዘብ ማምለኳ ትንሽ ግራ ያጋባል። እንደዚህ አይነት ሰው ነበረች በፊት? እኔ ግራ የገባኝ እሱ ነው። አልነበረችም፣ አሁን የተለወጠችው በቃ ያ ሰውዬ ከእሷ ጋር ከተለየ ጀምሮ በቃ ተለወጠች። እኔ ምን እንደምናደርግ አላውቅም። ሰው ለብር እንደዚህ ይለወጣል? ለብር አንተ አሳልፈህ ሰጣለህ ወንድምህን? ምን አይነት ሴጣን እንደሆነች አላውቅም። እቺ ሴጣን ነች። ብቻ እግዚአብሔር ለወንድምሽ ምህረቱን ይላክለት። ትልቁ እሱ ነው። ቀጣዩን ያለውን ነገር ደግሞ እንግዲህ እየተነጋገረን እሱም ያው ጸበል መሄድ ሳይኖርበት አይቀርም። በጣም ሰደልኝ እስቲ በእናትህ። ያው በዋናነት አንቺ ነሽ የምትወስጂው። እኔ የምችለውን ነገር ያው ከጎንሽ እሆናለሁ። አንቺ ግን መረጋጋት አለብሽ የመጀመሪያው። ሁለተኛው ነገር ደግሞ የእሷንም የክስ ሂደትን ከፍታለን። ምክንያቱም ቃል በቃል መድኃኒት አድርጌበታል፣ መድኃኒት እንዲበላ አድርጌያለሁ ብላለች። ዞሮ ዞሮ በዋስም ሊያስወጣት ይችላሉ፣ አላውቅም የህጉ ሁኔታ። ስለዚህ መጠንቀቅ አለብን። እዚህ ቤት ውስጥ ያቺ ሴትዮ እንዳትመጣ ማድረግ መቻል አለብን። በተቻለኝ አቅም ደግሞ አሁን ያሰብኩት ምንድነው ያቺ ሴትዮ ማናት ምንድናት የሚለውን ነገር ማወቅ እፈልጋለሁ። እሷን ሴትዮ ማወቅ እፈልጋለሁ። የምታውቂበት አማራጭ ካለ ታሳውቂኛለሽ፣ ከሌለ ደግሞ እኛ ተረባርበን ቢሆን እቺን ሴትዮ እንፈልጋታለን። ምክንያቱም ለዚህ ሁሉ ሜስ መነሻም እሷ ስለሆነች ማለት ነው። የት ነው የምታስጠነቁለው፣ ምንድነው የምታስጠነቁለው የሚለውንም እናጣራለን። እንግዲህ ውድ ተመልካቾቻችን ያለውን ሁኔታ እንዳያችሁት ነው። እኛ እንዴት ነው ይሄ መተት ምናምን የሚለው ነገር በጣም እየተደጋገመ ነው። ስለዚህ እውነት ነው በቃ ያልተደረገ እንጂ ያልተሰማ እንጂ ያልተደረገ የለም የሚለው ነገር በትክክል የሚገልጸው ጊዜ ላይ እየደረስን ያለን ይመስለኛል። አሁን ባያችሁት መልኩ በጣም እኔ እንጃ ማለት በትንሽ ብር ነው እንግዲህ እንደዚህ የሆነችው ሴትዮዋ። ይህን ያህል ወንድሟን ራሱን እስኪጠላ ድረስ ቤቱን እስኪጠላ ድረስ ማድረጉ ትክክል አልመሰለኝም። ያው እየተጨቃጨቀችን መኖር ትችል ነበር። አልሰጠህም ብትለውም ያን ያህል ልጁ መጥፎ ጸባይ ያለውም ልጅ አልነበረም። ትንሽ ግራ ያጋባል። እንደዚህ አይነት ነገሮች ውስጥ ያላችሁ ሰዎች በጣም ተጠንቀቁ። ጸሎት አድርጉ። በየእምነታችሁ ጸበል መጠመቅ፣ ዱዓም የሚደረገውም ዱዓም ምናምን ጸሎትም ማድረግም ብቻ በየእምነታችሁ ማድረግ ያለባችሁን ነገር ማድረግ ያለባችሁ ጊዜ ላይ እንገኛለን። ማን ከማን ጋር እየኖረ እንዳለም ግራ እስኪገባን ድረስ
ዞሮ ዞሮ የገንዘብ ፍቅር የነዋይ ፍቅር ያለባችሁ ሰዎች እባካችሁ ተጠንቀቁ። ብዙ ሰዎችን ብዙ ዘመዶቻችሁን ብዙ ጓደኞቻችሁን በዚህ ምክንያት ታጧቸዋላችሁ። እኔ በቃ ለብዙ ሰዎች ምስክር መሆን እችላለሁ። ይሄ የመጀመሪያ አይደለም እንደዚህ አይነት ነገር ሲያጋጥመን፣ በጣም ብዙ እያጋጠመን ነው እያየን ያለ ነውና እባካችሁ ቤተሰቦቼ ለገንዘብ ብላችሁ የምትወዷቸውን ሰዎች አትጡ። ለገንዘብ ብላችሁ የምታፈቅሯቸውን የምትሳሱላቸው ልትኖሩላቸው የምትፈልጓቸውን ሰዎች በማይረባ ነገር ውስጥ አትክተቷቸው። ገንዘብ መውደዳችሁ ያለ ነው። የሰው ልጅ ሆኖ ገንዘብ የማይወድ የለም። ነገር ግን በዚህ ያህል ደረጃ ፈርዘር ተኪዶ የሰው ነፍስ እስከ ማጥፋት የሰውን ነፍስ እስከ መቀማት ሲደርስ ደግሞ ትክክል አይደለምና ቤተሰቦቼ ይሄ መልእክቴ ነው። እባካችሁ ከእንደዚህ አይነት ነገር ውስጥ ራሳችሁን አታስገቡ፣ ራሳችሁን አርቁ። እንዳያችሁ እርስ በርሳቸው ተላልቀው ነበር። ዛሬ ወንድምየው ራሱን ሊያጠፋ ሞከረ። ከዛ እህትየዋ ደግሞ ቢላ ይዛ መታ እሷን ልትወጋት ሙከራ አደረገች። በቃ መጨረሻው ይሄ ነው። የገንዘብ ነገር መጨረሻው ልክ እንደዚህ ነው። መተላለቅ እልቂት ነው እና እባካችሁ ገንዘብን ስትወዱ በልክ አድርጉት። አዎ ሁላችንም ገንዘብ እንወዳለን። ገንዘብ የማይወድ ሰው አለ ማለት አልችልም። ነገር ግን በልክና በአግባብ ሊሆን ይገባል የሚለው የዛሬው መልእክቴ ነው። ውድ ቤተሰቦቼ ሁሌም ከጎኔ ስላላችሁ ስለምታበረታቱኝ፣ አይዞህ ቀጥል በርታ ስለምትሉኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ እንድጠነክር ስለምታደርጉኝ በጣም አመሰግናለሁ። በተለይ ደግሞ ሱፐር ቻትና ሱፐር ስቲከር የምትሰጡኝ ሰዎች ደግሞ እጅግ በጣም አመሰግናለሁ። ይህን ስል ግን ላይክና ሼር የምታደርጉልኝን እያናናኩ አይደለም፣ እናንተ ስላላችሁ ነው ሱፐር ላይ እየደረስ ነውና እናንተን ያኑራችሁ ኑሩልኝ ለማለት እወዳለሁ። እስክንድር ነበርኩ። መልካም ጊዜ